ሰላም ሰላም፣ እንዴት ናችሁ? ደህና ናችሁልኝ? የዓለም ዩቲዩብ ተከታታዮች በሙሉ ማለት ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ እንደተለመደው አዳዲሶችም ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ተቀላቀሉ ማለት ነው። ነባሮች ደግሞ አብራችሁኝ እንድትሆኑ በትህትና ጋብዛችኋለሁ ማለት ነው እጠይቃችኋለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት በሄርሜላና በፈረንጁና በዩ ነው ማለት ነው። በአብረሽ ጓደኞች ነው ዛሬ የመጣሁላችሁ ማለት ነው። እንግዲህ ሄርሜላ ተደብድባለች ማለት ነው። ተደብድባ እያለቃቀሰች ለአብረሽ ሄዳ ነበርና ለአብረሽ ተናገረች ማለት ነው። እንግዲህ አብረሽ ደግሞ ጠርቷቸው ነበርና እዩንም ፈረንጁንም ጠርቷቸው ነበረ። ከዛን ምንድነው ችግራችሁ ምናምን በመጀመሪያ ፈረንጁ ሰላም ሲለው አብርሽን ሰላም አላለውም ማለት ነው። እጁን ሲሰጠው ሰላምም አላለውም ማለት ነው። ማታ ምንድነው ያደረጋችኋት? በምሽት ጠብቃችሁ ምንድነው ያደረጋችኋት? ምናምን ከሷ ጋር ችግራችሁ ምንድነው ብሎ ሲጠይቃቸው እኛ ከሷ ብዙ ችግር አለብን በቃ ምናምን ብሎ እንዴት ነው እሷና እኔን እሷን የምታውቋት በእኔ በኩል ነው እንጂ ከዛ በፊት አታውቋትም አይደል? አናውቃትም። እሺ ከሷ ጋር ምን ችግር አላችሁ ሲባሉ ከሷ ጋር በጣም ብዙ ችግር አለ ሰርባናለች በማለት እንግዲህ ለአብርሽ እየተናገሩ ነበር ማለት ነው። በይበልጥ ደግሞ ፈረንጁ በጣም ሰርባኛለች አንተ ስለማትረዳ እንጂ በጣም ብዙ ነገር ያለች ነገር አለ። እነዚህን ሁሉ ሚዲያ ላይ ሰብስቤ ባወጣቸው አንተ ራስህ ትታዘብ ነበረ በማለት እንግዲህ ፈረንጁም ይመልስለታል ማለት ነው። ምንም ነገር እንደማትልህ አውቃለሁ፣ ምንም ነገር እንደማትመልስልህና እንደማትልህም አውቃለሁ በማለት እንግዲህ ወደ እሷ ጎን ሆኖ አብረሽ እንግዲህ ሲከራከርላት ነበረ ማለት ነው። አንተ ምንም የማታውቀው ነገር ብዙ ነገር ብላኛል እያለችው በሙሉ ግን እኔ ባወጣው ሁሉም ቢያየው ራሷ እንትን ነበረ በማለት እሺ እሱን ይዛችሁ ነው ወይ ማታ የደበደባችኋት ብሎ በጆሮዋ አጠገብ እንግዲህ በጣም በርበሬ ሆኗል ማለት ነው። ጆሮዋ አጠገብ ላይ መተዋታል፣ ቀይ ሆኗል ማለት ነው። እንግዲህ እሱን ጆሮዋን ገልቦ አሳያቸው። እሺ እንደዛ አድርጋችሁ ጆሮዋ ቢደፈነስ ጆሮዋ የሆነ ነገር ቢሆን ኃላፊነቱን ትወስዳላችሁ ወይ? ስለሷ ጆሮ ኃላፊነቱን ትወስዳላችሁ ወይስ ምንድን ነው? ኃላፊነቱን ላንወስድ እንችላለን፣ ግን ደግሞ ምንም ነው በማለት ፈረንጁ ይመልሳል ማለት ነው። እንዴት ነው ልብህ ያበጠብህ? አንተ ልብህ በጣም አብጦብሃል። ለምንድን ነው እንደዚህ እሷ ጋር ትነቅንቅ ያዝከው ምንድን ነው? ወይስ ደግሞ ሲለው እንግዲህ መጠምጠሟ በነገራችን ላይ ሄርሜላ ወይ አንዳንዴ የሚመክራት ሰው ዘመድ ወገን ምናምን ወንድም ያጎት ልጅ ምናምን የለም እንዴ? ኧረ ከባድ ነው እውነት ለመናገር ማለት ነው። ባለትዳር ውስጥ ገብቶ እንደዚህ መሆን ይሄን ያህል ሲበዛ ደግሞ በጣም ያስጠላል፣ ይደብራል ማለት ነው። ከምሬ ነው፣ በጣም ይደብራል ማለት ነው። ቢያንስ አብርሽ አንተ ራስህ ባለትዳር እስከሆንክ ድረስ በቃ ትዳርህን ጠብቀህ አሁን ላይ ተጣልተሃል፣ ቢያንስ ለመታረቅ ከሮታ ጋራ እርቅን ለመፍጠር ብዙ ነገር ማድረግ አለብህ። የቀረሷ መጠምጠም ምን ማለት እንዴ? ምን ማለት ነው? ቪዲዮም እኮ መስራት ቢሰራም እኮ በስነ ስርዓት ነው። ይህንን ያህል በቃ ተንትን ያለፈ ወጥቶ ምናምን አይደለም። እሷ እንዴት ነው በቃ ጥምጥም ነው፣ በቃ ጥምጥም ነው በቃ እንዴ። እሺ እጅሽን አንሺ ካሱ ላይ ይላታል ማለት ነው። እጅሽን አንሺ ካሱ ላይ ለምን ታቅፊዋለሽ? እሺ እኛ ጋር አይደለ ልታወራ ነው አንተ ቆይ እኔን ብታቅፍ ምን ችግር አለው በማለት አብርሽ ደግሞ ይመልሳል ማለት ነው። እንዴ አንተ ግን ተኔ ጋር ነው ችግርህ ከሷ ጋር ነው ችግርህ ሲለው እኔ ከአንተ ጋር ችግር የለብኝም ከሷ ጋር ነው፣ እኛ ጋር ልታወራ ነው አይደለ የመጣችው። ልታወራ እስከመጣች ድረስ ደግሞ እጇን ታውርድና እጇን አውርዳ ከኛ ጋር ታውራ፣ እኛ ጋር ልታወራ ከሆነ የመጣችው ወይስ ደግሞ ከአንተ ጋር ነው ለመተቃቀፍ ነው የመጣችው በማለት እንግዲህ ፈረንጁ በጣም ጎበዝ ልጅ ነው። እኔ አድንቄዋለሁ ፈረንጁ የሚባለው ልጅ ማለት ነው። ምክንያቱም እውነቱን ነው እየተናገረ ያለው ማለት ነው። እንዴ ሄርሜላ ማለት በጣም ተልክ አልፋለች። እውነቴን ነው። ዘመድ ካለ ወገን ካለ የሚመክራት ካለ የሚመክራት ጥሩ ነው። እንዴ ቢያንስ የአብርሽና የሩታ ትዳር ምክንያት እሷ ናት። እውነት ለመናገር ማለት ነው። ባለትዳር ውስጥ እንደዚህ አይደረግም፣ በማንም ሀገር እንደዚህ አይደረግም። እንዴ እሷን አስወጥቶ እሷን ሰው የባለትዳር እንትን አስወጥቶ ከቤት ምናምን እንደገና ይሄንን ያህል መንዘላዘል ጥሩ አይደለም ማለት ነው። እውነቴን ነው፣ ጥሩ አይደለም ማለት ነው። ሩታዬ ምርጥ ልጅ ናት፣ ቆንጅዬ ናት። በቃ ምንም የሚጎልባት የሚያንሳትም ነገር የለም ማለት ነው። ስለዚህ ባለ ትዳር የሌላችሁ ሴቶች ስነ ስርዓታችሁን ይዛችሁ ተቀመጡ። ትዳር ካለ ታገባላችሁ፣ ከሌላ ቆማችሁ ቅሩ ማለት ነው። እንዴ አለቀጥ አላበዛችሁትም እንዴ?
ከምሬ ነው ማለት ነው። እና ይቺ ሄርሜላ የምትባለኝ ምክር ያስፈልጋታል ማለት ነው። ሊነጋገሩ በሄዱ ሰዓት እንግዲህ እሷ ጠምጥም አድርጋ ይዛ በቃ ማቀፉ ሲገርም አለች እስመዋለሁ ብላ አልሳመችውም እንዴ? ጉንጩን ሳም ታደርገዋለች፣ ከንዱን ጥምጥም ታረጋለች፣ አንገቱን ጥምጥም ታረጋለች። ይሄ የቀራት ነገር የለም ማለት ነው። እጅሽን ወደ 3 ጊዜ እጅሽን አንሺ፣ ከወገቡም ላይ እጅሽን አንሺ እያለ እንግዲህ ፈረንጁ በጣም ተናዷል ማለት ነው። እጅሽን አውርጅ በማለት አንተ ግን ቆይ ተወዳታለህ ልጅቷን እስከ ማለት ድረስ አብረሽ ማለት ነው። አብረሽ እንግዲህ ተወዳታለህ ልጅቷን ወይስ ምንድን ነው ችግርህ ሲለው እኔ ልጅቱን ሲጀመር አልወዳትም ላያትም አልፈልግም። እሺ ታልወደድካት ታያትም አትመቸኝም በማለት እንግዲህ አብርሽ ይመልሳል ማለት ይሄ ፈረንጁ ይመልሳል ማለት ነው። ካልተመቸች ለምን ከሷ ጋር ትገናኛለህ? አንድ ሰው እኮ ያልተመቸው ሰው መውጣት ነው ያለበት በማለት እኔ አንድን ሰው ካልፈለኩት እዛ ቦታው አልሄድም በማለት አብርሽም ይላል ማለት ነው። ይች ልጅ ግን ምን አለ ከዛ ይች ልጅ ግን ከአሁን በኋላ ንክች ብታደርጓት ምናምን ነግሬሃለሁ በማለት አብርሽም በጣም ተናዶ በእነሱ እሺ ለሷ ወግነህ ለኛን እየተቆጣህ ነው ማለት ነው ምናምን አለው። መጀመሪያ አዎ አግዝላታለሁ አዎ በማለት አብርሽ እንግዲህ አንተ በአንድ ጉንጯ መታሃት የለም እኔ ደግሞ በሁለቱም ጉንጭህ ልመታህ እችላለሁ በማለት አብርሽ ደግሞ ይመልሳል ማለት ነው። ምታኝ ብሎ አለው እንግዲህ ፈረንጁም ማለት ነው። ምታኝ ይሻለው ካሁን በኋላ እጃችሁን ብድግ እንዳታደርጉ ከሷ ላይ እንዳታነሱ እጃችሁን አርፋችሁ ተቀመጡ ምንም ነገር እንትን እንዳትሉ። ቀጣይ ግን ድጋሚ እንደዚህ ካረጋችኋት እሷ የምትሄድበትን መንገድ ትሄጃለሽ፣ ከሳለሁም በፍርድ ቤት ምናምን ብላ ነበረ ሄርሜላ። ለአሁኑ ምንም ነገር አታድርጊ፣ ቀጣይ ግን የሚያደርጉሽ ከሆነ ምንም ይሄንን አድርጊ አለልሽም። በምትሄጅበት መንገድ ሄደሽ ትጠይቂያቸዋለሽ እንደ እፈለጋቸው። ለአሁኑ ግን የትም ቦታ እንዳትሄጂ ፍርድ ምንም በማለት አብርሽ እንግዲህ አንተ ካልከኝ እሺ አልሄድም፣ ቀጣይ ግን እንደዚህ ካረጉኝ እኔም የማደርገውን አደርጋለሁ በማለት በዚህ ውሳኔ ሄርሜላ ወስናለች ማለት ነው። እንግዲህ ፈረንጁና እዮም እንግዲህ በቃ ተዋት ማለት ነው። ተዋት ልጅቷ የምትመለስ አይመስል